በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አላችሁ? ምስጋና የባህሪ ብቸኛ ገንዘብ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንግዲህ ቅዳሴያችንን ከተለመደው ሁልጊዜ የምንገባው 5:30 ነው። ዛሬ ግን 5:15 የገባ ነው። 15 ደቂቃ ትንሽ ቀደም ብለናል። ጊዜ እንዲኖረን ለታምረ ማርያም ብለን ነበር፣ ግን እንደዛም ሆኖ አሁንም ጊዜው አልበቃምና መርገፏን ብቻ እንላለን። መጽሐፉ ላይ ያለውን ታምር አናነብም፣ ግን የእመቤታችን በረከቷ እንዳይቀርብን መርገፉን ሰላም ላንቺውን እያል ደስ ይበልሽ ብለናት እመቤታችንን በዚህ እንፈጽምና ትንሽ ደቂቃ ወንጌል ቀጥሎ ደግሞ የተለመደውን ዝማሬያችንን ዘምረን የእግዚአብሔርን ቸርነት ተስፋ አድርገን በዚሁ የበዓላችን ፍጻሜ ይሆናል ማለት ነው። በቀጥታውን ወደ ታምረ ማርያም ከመቀመጫችን ከፍሽናልና ለእመቤታችን ስግደት ስለሚገባ ትሰግድልሻለህ። የሚሰማው የድምፅ ማጉያው ነው፣ የአቶ ዳዊት ነው እንጂ ሌሎቻቸው አይሰማም። እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንደሚወጣ ካንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ። ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። በስህተቷ ምክንያት እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ መመረጥ ምክንያት የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽልን እመቤቴ ማርያም ወይ ሰላምታ ይገባሻል። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ወይ ሰላምታ ይገባሻል። እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ከአንቺ ባሕርይ በአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ኃጢአታችንን ያስተሰርይልን ዘንድ ለምኝልን። አሜን። ልመናዋ ክብሯ የልጇም ቸርነት በሁላችን ላይ ይደርብን። አሜን። አረፍ አረፍ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ሰባተሩ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። አሁን ክፍለ ጊዜው የወንጌል ነው። ቀጥታ ወደ መጋቤ ስብሐት እንሄዳለን። እሺ፣ በድጋሚ እንደምን አላችሁ? ምስጋና የባህሪ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ የእኛም የታናናሽ ብላቴናዎቹ አባት እና አምላክ ቡሩክ እግዚአብሔር ቡሩክ ስሙ ከፍ ከፍ ይበል። ስሙ የተመሰገነ ይሁን። እንኳን አደረሳችሁ። የዛሬ 15 ቀን እንደምታስታውሱት እናቶቻችን ነይ ነይ የሚሏትን ነነዌን እንኳን አደረሳችሁ ብለን ከዚህ በደብራችን በዩቱብ ለቀን ነበረ። ከዚያ በፊት እንደምታውቁት በስኖ ምክንያትም ትንሽ የመዘጋት ምክንያት ተፈጥሮ ነበረ። ይህ ብቻ ሳይሆን ሌሎችም አብያተ ክርስቲያናት እንዲህ አይነት ነገር ፈተና ገጥሞ ነበረ። ቸሩ እግዚአብሔር ግን ያንን ደግሞ ቀስ ቀስ እያደረገ አቀዘቀዘው።
ዛሬ ደግሞ ለታላቁ ጾም ደርሰናልና በድጋሚ እንኳን አደረሳችሁ። ከዚህ የተነሳ የምንማርበት የዕለቱ ወንጌል ያው ለዚሁ የታዘዘው በግጻዌ ላይ የተቀመጠልን የማቴዎስ ወንጌል በቅዳሴያችን የተነበበው ማለት ነው። ምዕራፍ ስንት ነበር? 28 አቤት ምዕራፍ 4 እኔ ነኝ እኮ 28 ብዬ 8 ያለች እንጂ ሁለት ኪዳን ታውቃለች። እና ምዕራፍ 4 ነው ቁጥር 1 ጀምሮ ወያሜክሮ ይላል እና ቁጥር 1 ጀምሮ ወጾመ 40 መዓልተ ወ40 ሌሊተ ይላል። ክብር ይግባውና ባለቤቱ መድኃኔዓለም እግዚአብሔር ኢየሱስ ክርስቶስ እነ ሙሴን እነ ኤልያስን እነ ሕዝቅኤልን ሌሎችንም ቅዱሳን እያነሳሳ 40 መዓልት 40 ሌሊት እንዲጾሙ እንዲጸልዩ ያደረገ እሱ ደግሞ ጾመ ይላል። ይገርማል እናንተ። እግዚአብሔር እንደ ሰው ጾመ፣ ደግሞ ቀጥሎ እግዚአብሔር እንደ ሰው ተራበ ይላል። መቼም ፍቅሩ ቸርነቱ በእውነቱ እንድንሆንለት ሆኖልናል። ክብር ይግባው እግዚአብሔር፣ ክብር ይግባው። ከዚህ በኋላ ምን ይላል መሰላችሁ? 40 መዓልትና 40 ሌሊት ጾመ ይልና ከቁጥር 1 ጀምሮ ዝቅ ብሎ ቁጥር 3 ላይ ወቀርበ ሀቤሁ ዘያሜክሮ ይላል። ይገርማል። ዘያሜክሮ ማለት የሚያማክረው ማለት አይደለም። በእርግጥ ያማክራል ሰይጣን። ሹክ ይላል እኮ ለምን እንዲህ አታደርግ፣ ደክሞሃል እኮ ተኛ፣ ሊቀራ ተነስተ ደግሞ ስራ ትሄዳለህ፣ የዛሬ ቅዳሴ ቢቀርብስ ይላል፣ ያማክራል በእርግጥ እና ዘያሜክሮ የሚፈትነው ወይም ፈታኝም ወደ እርሱ ቀረበ ይላል። እግዚአብሔርም ሊፈተን በፍጡሩ። ወደኋላ እንደገና ስንመለስ ይሄ ታሪክ ወንጌላዊ ቅዱስ ማቴዎስ ነው የጻፈልን። ጸሐፊው ወንጌላዊ ቅዱስ ማቴዎስ ነው። የማቴዎስ ወንጌል ማቴዎስ ማለት ጸጋ ወሀብት ነው። ማቴዎስ ወንጌላዊ ቅዱስ ማቴዎስ ይህንን ወንጌል በዕብራይስጥ እና በሮማይስጥ በእነዚህ ቋንቋ ጽፏል። ጌታ ባረገ በ8 ዓመት ገላውዴዎስ ቄሳር በነገሰ በመጀመሪያው ዓመት ይህንን ወንጌል ቅዱስ ማቴዎስ ጽፎታል። ማቴዎስ ይህንን ጌታችን የተናገረውን ከመጽሐፉ በፊት እንደምታውቁት ታሪኩን ማቴዎስ ቀራጭ ነበረ። ቀራጭ ማለት ደግሞ ከዘማውያንና ከሌቦች ቁጥሩ የሆነ ማለት ነው። በአይሁድ ስርዓት ወይም በኦሪቱ ሕግ ቀራጭ አይወደድም ነበር። ከኃጢአተኞች ዕጣ ክፍሉ የተመደበ ነበረ። ቸር አይደል አባታችን እግዚአብሔር ደግ ንጉሥ ስለሆነ ከቀራጮች መካከል ማቴዎስን ከኃጢአተኞች መንደር ጠራና ኃጢአተኞችን ወደ እርሱ በእርሱ ቃል የሚሰበስብ ቅዱስ ሰው አደረገው። ደጉ አባታችን እግዚአብሔር እኛንም ከተዘራንባት ከኃጢአት ዓለም እንዲሁ እየነጠቀ በፍቅሩ እየሳበ ወደ ቅድስቲቷ ከተማ ወደ ቤተ ክርስቲያን ወደ ቅድስቲቷ ከተማ ወደ ኢየሩሳሌም በምድር እየኖር የሰማይን የኢየሩሳሌም ኑሮ እንድንኖር ክርስቶስን በልባችን እንድናነግሰው ክርስቶስን በልባችን እንድንይዘው ክርስቶስን በሕሊናችን ቦታ እንድንሰጠው እንደው በእግራችን በልብሳችን በቤታችን ብቻ ያይደለ እሱም መልካም ሆኖ ይበልጥ በልባችን እንድናነግሰው እንዲጠራን ጠርቶናል። መጠራታችን እንድናጸና እንዲረዳን ቅዱስ ፈቃዱ ይሆንልን። እንዲህ ሆኖ ጌታችን ወጾመ 40 መዓልተ 40 ሌሊት 40 ቀንና 40 ሌሊት ጾመ። እንግዲህ ሊቃውንቱ መተርጉማኑ ምን ይላሉ? ለምን 40 ጾመ ሲሉ ከ40 ዝቅ ቢያደርግ ኖሮ አጎደለ ብለው ምክንያት ያመጡበት ነበር። ቀድሞ ወትሮ ነቢያቱ 40 ነበር የጾሙ፣ እሱ ስለማይችል ከ40 በታች ያደረገ ይሉት ነበረ። ከ40 ደግሞ ከፍ ቢያደርግ 50ም 41ም ቢያደርግ ከተሰራ ሕግ ተላለፈ፣ አበዛ፣ ጨመረ ይሉት ነበረ። ይኸውላችሁ ከሳሽ ምክንያት ይፈልጋል። ዳንኤል በዘመኑ ሲኖር ነቢዩ ዳንኤል ለከሳሾች ምንም ምክንያት አልሰጠም ነበረ። ሌሊት ይነሳል፣ በስተ ምስራቅ አቅጣጫ ባለች መስኮቱን የቤቱን መስኮት ይከፍትና ወደ እግዚአብሔር በምስራቅ ለሚገለጠው ለእግዚአብሔር ይጸልይ ነበረ። የባቢሎን ንጉሥና ባቢሎናውያን
በዳንኤል ላይ ምንም ምክንያት አላገኙበትም። ምክንያታቸው እግዚአብሔርን ማምለክ ብቻ ሆኖ አገኙት። እግዚአብሔርን በማምለኩ ዳንኤል ተከሰሰና አይሁድ ከሳሾች ነበሩ በክርስቶስ ላይ። እንዲህም ሆኖ ምክንያታቸውን ሁሉ ዘግቶባቸው የሰውን ጠባይ አድርጎ እንደ አምላክነቴ ፈትኜ ልደግ ሳይል እንደ አምላክነቴ እንደው በአንድ ጊዜ የ30 ዘመን ጎልማሳ ሆኜ ልገለጥ ሳይል ማለት ነው እየቻለ ከመቤታችን ሳይወለድ ዝም ብሎ እኮ በነበረበት ዘመን ሊሰቀል በነበረበት እድሜው በዛ እድሜው የ30 ዘመን ጎልማሳ ሆኖ መገለጥ ይችል ነበር። ግን አንደኛው ስለወደደን እጅግ ስላፈቀረን የእኛን ስጋ ገንዘብ ማድረግ ስለወደደ፣ ሁለተኛ የከሳሽን አፍ ለማዘጋት በእንተ ጸላኢ ከመትንስቶ ለጸላኢ ወለገፋኢ ይላል። ስለ ጠላትን ያጠፋ ዘንድ አፋቸውን ያስይዘን አፋቸውን አስያዛቸው ይባላል። ስለዚህ ይሄንን ለመጠበቅ 40 ቀን 40 ሌሊት ጾመ። ይሄ ብቻም አይደለም። ሙሴ 40 ቀንና 40 ሌሊት ጾሞ ተመጠው ሙሴ አስሮነ ቃላት 10ሩን ቃላት ወይም ደግሞ ጽላትን ሙሴ 40 ቀን 40 ሌሊት ጾሞ በሲና ተራራ ከእግዚአብሔር ተቀብሎ ለእስራኤል መድኃኒትን አምጥቶላቸዋል። 40 ቀን 40 ሌሊት ጾሞ ባህረ ኤርትራን አሻግሯቸዋል። 40 ቀን 40 ሌሊት ጾሞ ሙሴ አለቃ ሆኖላቸው ያንን ግብፃዊ ገሎ ባሸዋ ላይ ጥሎ እስራኤላዊውን ታድጎታል። ግብፃዊው ሙሴ የክርስቶስ ምሳሌ ነው። የተገደለው እስራኤላዊው ሙሴ የክርስቶስ ምሳሌ ነው። የተገደለው ግብፃዊ የዲያብሎስ ምሳሌ እንዲሆን ደግሞ አሸዋው ደግሞ ኃጢአት ናት። ዲያብሎስና ኃጢአትን ክርስቶስ ዲያብሎስን ገድሎ ኃጢአትን ጥሎልን እስራኤላዊውን ሙሴ ነፃ እንዳወጣ ሕዝበ እስራኤል ዘነፍስ የተባል ሁላችንም ነፃ ሊያወጣን 40 ቀን 40 ሌሊት ጾሞልናል። 40 ምስጢሩ ብዙ ነው። እንዲህ እያለ በብዙ መንገድ ይሄዳል። እኛ ግን ጥቂቱን ይህንን የሊቃውንትን የመተርጉማንን ክፍል ትንሽ ካየን ወደ ሕይወታችን ስንመልሰው ወቀርበ ሀቤሁ ዘያሜክሮ ይላል። ቅድም መነሻ ላይ እንደተነጋገርነው የማቴዎስ ወንጌል ከዚህ በኋላ የሚፈትነው ፈታኝ ወደ እርሱ ቀረበ ይላል። በሞቴ በሉልኝ እስቲ ወቀርበ ሀቤሁ በሉ በሞቴ ወቀርበ ሀቤሁ ዘያሜክሮ የሚፈትነው ወደ እርሱ ቀረበ። እንግዲህ ዛሬ ቅበላ ነው። ከነገ ጀምሮ ያው 40 ቀን ጾመ 40 አለ። ጾሙን ስንጾም ዛሬ ከዛሬው ቀን ይጀምራል፣ ከቅበላው ይጀምራል። እቤት ውስጥም ያለ መነጫነጭ ቢሆን ቤተሰብ ለቤተሰብ ባል፣ ሚስት፣ ልጆች፣ ወላጆች፣ አክስት፣ አጎት፣ እህት፣ ጓደኛ፣ የስራ ባልደረባ ስራ ስትሄዱ ነገ ጠዋት ስራ ስትገቡ ይጀምራል ፈተናው። ቀላል አይደለም። ካስተዋልነው አለ። ምክንያቱም ተጽፏላ ወቀርበ ሀቤሁ ዘያሜክሮ ተብሎ ተጽፏል። ጾሙን ሲጀምር ማለት ጾሙ ነው። በእርግጥ ክርስቶስ ጾሞ እኮ ነው። 40 ቀን ከጾመ በኋላ ነው እሱ። እኛ ግን ገና ስንጀምር ነው ጾሙ። ይመጣል ፈተና፣ ጨጓራ ይመጣል። ከዛ ሐኪም ቤት እንሄዳለን። ምንድን ነበር ቆይታ? ምግብ አልበላም፣ ምግብ አልበላሽም? አዎ ፋስቲንግ ታይም እንላለን። አይ መብላት አለብህ፣ ወተት መጠጣት አለብህ እንደዚህ። ከዛ ጾሙ ይቋረጣል ማለት ይቀጥላል። ምክንያቱም ወቀርበ ሀቤሁ ዘያሜክሮ ተብሎ ተጽፏል። የሚፈትነው መጣ። በሌላም በህይወታችን ደግሞ ብዙ ጉዳዮች አሉ አይደል? የቤት ጉዳይ አለ፣ የስራ ጉዳይ አለ። በመንገድም መኪና ስንነዳም ሊሆን ይችላል። በጎረቤትም በሰፈርም ትናንት ሰላም የነበሩ ሰዎች ከመሬት ተነስተው ቦክ ሊሉ ይችላሉ ማለት ነው። ተከራይና አከራይ ደግሞ አከራይም ከሆነ ክርስቲያኑ ተከራይ ድንገት እንደው እንደ አከራይ ሊሆንበት ይችላል። ወይ አከራይ ከመሬት ተነስቶ ደግሞ ውጡም እኮ ያገር ነው ሌላ ጣጣ ሊያመጣ ይችላል። ብቻ በየትኛው መንገድ ይችን ቃል እንዳንረሳ ወቀርበ ሀቤሁ ዘያሜክሮ። ዛሬ የምንማረው ይህንን ነው። የሚፈትነው ወደ እርሱ ቀረበ። እዩት፣ ተመልከቱት። በእውነት የእግዚአብሔር ልጆች እናስተውለው። የኛ አባት እኛን በእነዚያ ድንቅ በሆኑ ቅዱሳን እጆቹ አበጃጅቶ የፈጠረን ኢየሱስ ክርስቶስ
ስለኛ ከተፈተነ አንተ ማነህ የማትፈተን? አንቺ ማነሽ የማትፈተኝ? እኛ ማንን የማንፈተን? እንዲያውም ወይ ውረድ ወይ ፍረድ ሳይሆን እግዚአብሔር ረሳኝ ተወኝ ሳይሆን እኔ ክርስቲያን ስለሆንኩ እግዚአብሔርን ስላልኩ እፈተናለሁ፣ እግዚአብሔርን የማይሉ አይፈተኑም ምን አለባቸው ማለት ሳይሆን እኔም ከክርስቲያን ወገን ተቆጥሬ ይሰማችኋል? በሞት የበሉልኝ ይህን ቃል እኔም ከክርስቲያን ወገን ተቆጥሬ ክርስቲያንነሽ ተብዬ እንደ አቅሜ ከተፈተንኩ ከኔ እጅግ የላቁት ቅዱሳን በፈተና አልፈው ፈተናውና ዋጋው ስጦታ የማይመጣጠነውን ፈተናውና ዋጋ ስጦታ የማይመጣጠነውን እጅግ የላቀውን ስጦታ ሰጥተሃቸዋልና ጌታዬ ሆይ እኔም ይህችን ፈተና አልፌ እንዳቅን የሰጠኸኝን ትንሿን ፈተና አልፌ ለቅዱሳን ያደልከውን በጎ ዋጋ እንድታድለኝ ወይቁም ፈቃድህ ይሁን። እንዲህ ብለን ከጾም ከጸለይን ካስቀደስ መንፈሳዊ ሕይወትን ከኖርነው ድል ነሾች እኛ ነን። ከዚያ በኋላ የድል ነሾች ህብረት ባለቤቶች እንሆናለን ማለት ነው። የማህበሩ አባላት እንሆናለን። የቅዱሳን ማህበር አባላት ማህበረ ቅዱሳን የቅዱሳን ማህበር የሰማይ ኃይላት የቅዱሳን ማህበር የድል ነሾች የነ ጊዮርጊስ የአሸናፊዎቹ የነ ቅዱስ እስጢፋኖስ የነ ቅድስት አርሴማ የነ ቅዱስ ክርስቶስ ሰምራ የማህበረ ጻድቃን የማህበረ ሰማዕታት የማህበረ ትጉሃን መላእክት የዲያብሎስ የውዳቂው የወደቀው የፈታኙ የምቀኛው የክፉ ሳይሆን የአሸናፊው የቅዱስ ሚካኤል የቅዱስ ገብርኤል ማህበር ንቁም ማህበረ ንቁም በበላውን እስከንረክ ፈጣሪነ በያለንበት በሃይማኖታችን እንጽና። እማማ ኢትዮጵያ ሰላም ባትሆን ብትታወቅም በሃይማኖት እንጽና። በምን እንጽና? ትናንት የቆሙት ቢወርቁም ትናንት አለን ቢሉም ያሉት ዛሬ በፖለቲካም በዘረኝነትም በምንም የሃይማኖት ሰዎች ጭምር ፍንግል ቢሉም እኛ በምን እንጽና? ማንን እንይ? የሃይማኖታችንን ጀማሪና ፈጻሚ ኢየሱስ ክርስቶስን እንይ። እሱን የመሰሉትን ቅዱሳኑን እንመልከት። እንዲህ ከሆን ፈተናውን እናሸንፋለን፣ ጾሙንም በድል እንወጣዋለንና ቸሩ መድኃኔዓለም በቸርነቱ ወደኛ እየቀረበ ሁልጊዜ በመንገዳችን በሕይወታችን በኑሯችን ሁሉ እንቅፋት የሚሆነው ጠላታችንን ሰይጣንን ኃይሉን ያድክምልን። እኛም ደካሞች ነንና ያለ እግዚአብሔር ምንም ስለማንችል እሱ ኃይል ጽን እንዲሆነን ፈቃዱ ይሆንልን። ዋስ ጠበቃ ጥላ ከለላ የሆነችን ንግሥቲቱ እመቤታችን ቅድስት ድንግል ማርያም ትቁምልን። የቅዱስ እስጢፋኖስ ቃል ኪዳን ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።